ይህ የምስጋና ቪዲዮ ነው። ዛሬ ታሪክ የምንሰራበት ቀን ነው። ዛሬ የአዶናይ ደስታ በጉጉት የናፈቃችሁ አዶናይና ጆን ዳንኤል እኩል ውጤት አምጥተው ዋንጫውን አሸናፊ ሆነዋል። አዶናይ ብርሃንና ጆን ዳንኤል ሁለቱም እኩል የእጅግ አስደናቂ ነገር ነው። ወይ ደግሞ የከተማችን ከንቲባ ክብርት አዳነች አቤቤ ስለ አዶናይ ትልቅ የምስራች ነግረውናል። አስደምጣችኋለሁ። በዚህ ብቻ አላበቃም። የዓለም ታላላቅ ሰዎች ወይም ታዋቂ ሰዎች ለአዶናይና ለኢትዮጵያ እየሰጡትን አስደናቂ ነገር ይዤላችሁ መጥቻለሁ። is going to be shocked. ራስን እንደ ክብር እንግዳ ታያለ እንዴ? ይሄ ዘመን የና አዶናይ ዘመን ነው። ብትወድም ብትጠላም ትክክለኛ ኢንፍሉዌንሰር ከተባለ አዶናይ ነው። ኢትዮጵያ ምንም ማድረግ አይቻልም ነው የምላችሁ። ታዲያ ይህ በእንዲህ እንዳለ ለዳይናል ፔጅ የቀረበው ከኢትዮጵያ የውጭ ግንባታ በላይ ውስጣ ያለውን የታመቀ ሚስጥር አሽሩካ ዘርግፎ ተናግሯል። ምን ይጠብቀው ይሆን የሚለውን የአሽሩካን ሙሉ ንግግር እንሰማለን። ሌሎችም አስደናቂ ዜናዎችን አሰማችኋለሁ። Drone attack on civilians in Amara region, Tigray region, Oromia region, most parts of Ethiopia, there is arrest. ሰላም የዩቲዩብ ቻናል ቤተሰቦቼ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። ሁልጊዜም እንደምላችሁ የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ዛሬ ግን ዓለም ምን አለች የሚል ወሬ ነው የምነግራችሁ። ክብርት አዳነች አቤቤ እጅግ ትልቅ ምስጋናን ቸረው ትልቅ ነገር አዘጋጅቶታል። ለአዶናይ ትልቅ ሽልማት እሱ በሌለበት አዋርዱን በልቱታል ማለት ነው። ሌሎችም ያልተሰሙ በርካታ ነገሮችን ዛሬ ይዤላችሁ መጥቻለሁ። እውነትም የአዶናይ ደጋፊዎች ዛሬ ትልቅ የምስራች ስለሆነ ይህንን ደስታችሁን ኮሜንት ሴክሽን ላይ እያጋራችሁን አብራችሁ መቆየት ትችላላችሁ። እስከ ፕሮግራሙ ፍጻሜ ደግሞ እኔ እህታችሁ የምወዳችሁ የማከብራችሁ ወዳጃችሁ አብራችሁ ቆይታ አደርጋለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ አብራችሁን ጥሩ ቆይታ ማድረግ ትችላላችሁ። የትም እንዳትሄዱ። ዛሬ ትልቅ ነገር ነው የምትሰሙት። አብራችሁን ቆዩም እና ልሽው። ታዲያ ወሬ ሳላበዛ የከተማችን ከንቲባ ክብርት አዳነች አቤቤ ምንድነው ለአዶናይ ያሉት እንዳሉት ቃል በቃል አነብላችኋለሁ። ወጣቱ ወይም ትውልዱ ገብቶታል። የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበረ። እኛ ለኢትዮጵያ ብልጽግና በትጋት ስንሰራ፣ ወጣቱ ደግሞ የዚህ ስራ ፍሬ ተቋዳሽና የሀገሪቷን ብልጽግና የሚያጣጥም ይሆናል። በአሁኑ ወቅትም ሀገራቸውን የሚወዱና ኢትዮጵያን ከፍ ለማድረግ የሚተጉ ወጣቶችን መመልከት እጅጉኑ በበለጠ ትጋት እንድንሰራ ትልቅ መነሳሳትን ይፈጥርልናል። ከዛሬው በተጨማሪም ሌላው ማሳያ ሰሞኑን አዶናይ ብርሃንን የመሳሰሉ ወጣቶች እንደነ ዲላን ፔጅ ያሉ ታዋቂ የአጫጭር የሚዲያ ማህበራዊ ተጠቃሚዎችን ዜና አቅራቢዎችን ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለውን ተግባር የሚያበረታታና ይበል የሚያሰኝ በመሆኑ ወጣቶችን በርቱ ልንላቸው ይገባል ሲሉ ክብርት አዳነች አቤቤ በፌስቡክ ገጻቸው ላይ አጋርተዋል። ከዚህ ንግግር በኋላ አዶናይ ምን ትልቅ ነገር ይጠብቆ ይሆን? ከወንጪና ከአምቦ ሲመለሱ፣ ከላሊበላ ሲመለሱ አዲስ አበባ ላይ ምን ትልቅ ነገር ይካሄድ ይሆን? ሁላችንም በጉጉት የምንጠብቀው ነው የሚሆነው። ታዲያ እናንተ በዚህ ደስታ ምን ተሰማችሁ? ትላንትና ከኢትዮጵያ አየር መንገድ ጋር በተያያዘ እስር ቤት ገብቶ ሰግጥ በሚል ቃል ተጠቀምክ በሚል እስር ቤት ገብቶ የነበረው አዶናይና በህዝቡ ጩኸት ደግሞ ድጋሚ ከእስር ቤት የወጣ አዶናይ ዛሬ ባሰሩበት በሄዱበት መንገድ ደግሞ በተቃራኒው ለምስጋና መተዋልና እጅግ እንኳን ደስ አላችሁ ለማለት እወዳለሁ። ነገር ግን ይህንን ስናነሳ ዳይላን ፔጅን መርሳት የለብንም። አዶናይ ፈረንጁን የእንጀራ አበላልን የሀገራችንን ቡና፣ ወንጪ፣ አምቦ፣ ላሊበላ ሌሎችንም እያሳየ ነው። ይህ ማለት ዓለም አቀፍ በሆነ ሁኔታ ዓለም በሙሉ ኢትዮጵያን እየተመለከተ ነው ማለት ነው አይደለም? ተሳስቻለሁ? አልተሳሳትኩኝም። ታዲያ ከዚህ ጋር ተያይዞ ግን አሽሩካና አቤል አቡና እንዲህ ሲሉ ተሰምተዋል። ዲላን I have a message for you. በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ እና በደል እናጋለጣለን። but not the truth of the people. That is not okay.
ለመቀየር ብትታገሉ ምናልባት ከግብዝነት ተወጣላችሁ ብዬ አምናለሁ። Reports are showing us human rights violation happening in Ethiopia. Dozens of drone attack on civilians in Amara region, Tigray region, Oromia region, most of parts of Ethiopia. There is unrest. በተለይ ኢትዮጵያውያን ኮንቴንት ክሬተሮች ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እነዚህ ሁለቱም ወጣቶች አዶናይ ካሳየው የኢትዮጵያ መንገዶች ወይም ደግሞ መብራቶች ወንጂ አምቦ የመሳሰሉት ነገሮች በተጨማሪ ለዳይላን ፔጅ አንድ ጥሪ አቅርቦለታል። ይህ ጥሪም እንግዲህ ኢትዮጵያን እስቲ ውስጧን ተመልከታት የነዚህ ጦርነቶች ተብለው እንግዲህ እንደሰማችሁት ወደ አማርኛ ለመተርጎም እጅግ ይከብዳል። ያለንበት ሁኔታ እጅግ አስቸጋሪ ስለሆነ በእንግሊዝኛ እንደተናገረው ይቀመጥና እንደዚህ አይነት መልእክቶችን አስተላልፈዋል። ነገር ግን በትላንትናው ዕለት አቤል አቡና በዚህ ሐሳቡ የተነሳ ዛሬ እስር ቤት እንደሚገኝ መረጃዎች ይጠቁማሉ። አሽሩካም እንግዲህ ይሄንን ነገር ሳይወድ ነው ወይም ደግሞ ሳይዘው እንቢተኝነት ይዞት ሳልናገርማ አልቀርም ይሄንን ቪዲዮ ለዳይላን ፔጅ አድርሱ በማለት 10 ጊዜ ሼር ኮፒ ሊንክ እንዲያደርጉ በመንገር ነው ቪዲዮን የጀመረው። ታዲያ ያለው የውስጥ ግንባታውን ግን ለዳይላን ፔጅ በሚገባው በእንግሊዝኛ ቋንቋ ለዓለም አቀፍ መድረክ አቅርቦታል። የኢትዮጵያ ሕዝብ ይህን ቪዲዮ ሼር ኮፒ ሊንክ ያደረገና እየተቀባበለው ይገኛል። ታዲያ እውነትም ሰምቶት ይህ መረጃ ለዳይላን ፔጅ ደርሰው ይሆን? ተከታትለን የምንደርስበት ነው የሚሆነው። መረጃዎቹ ግን ሲደርሰን እኛ ከዚህ ቪዲዮአችን ላይ ምን አሉ ብለን ለእናንተ የምናቀርብ ነው የሚሆነው። ምን አሉ ስንላችሁ ማህበራዊ ሚዲያ ላይ የሚወሩ ዜናዎችን ለእናንተ እያመጣን ከእናንተ ጋር ስለምንነጋገርበት ይህ ጉዳይ የነዚህ አቤል አቡናና የአሽሩካ አካሄድ እጅጉኑ ተሰሚነት ይኖረዋል ወይ? ኢትዮጵያኖች አዎ ይሄ ነገር ሲነገርልን ደስ ይለናል። ነገር ግን ይህ መንገድ ያስኬዳል ወይ ወይስ የአዶናይ መንገድ ነው የሚያስኬደው? ማለት የአዶናይ መንገድና የነሱ የተለያየ መንገድ ስለሆነ ነው። እውነቱ ተናግሮ የመሸበት ማደርና መስሎ መሄድ ነው እና በእነዚህ ጉዳዮች ላይ ሀሳብ አስተያየታችሁን አጋሩን። ኮሜንት ሴክሽኖቻችን ክፍት ናቸው። ስለዚህ መልሶቻችሁን እጠብቃለሁ። አሁን በጥቂቱ ደግሞ ላሊበላ የነበራቸውን ቆይታ እንመልከትና በጣም የሚደንቅ ነገር ደግሞ አሳያችኋለሁ። የሻከረውን ልቡናዬን አንተ አለስለሰህ ዝራ። ተመልከቱ እስኪ ተመልከቱ ውበት። ይህ የምስጋና ቪዲዮ ነው። እናንተ የምታምሩ ኢትዮጵያውያን እውነት ደመቅ አርጋችሁ የተቀበላችሁን ዳይላን ፔጅ እንደዚህ ፈገግ ብሎ እንዲውል ያደረጋችሁት ኢትዮጵያውያን ጋይስ፣ አሁን እንግዲህ እየተጠቅሜ ልወጣ ነው እንደመሳለ I think it is bro. No, it's not crazy dude. Is that real? That's real? That's real. That's amazing. ይህ እንግዲህ ከኢየሩሳሌም የመጡ ጻድቃኖች አስክሬናቸው የሚገኝበትን ቦታ በጎበኘ ጊዜ ያሳየው ሪአክሽን ነበረ እና አስክሬናቸው እንደምታዩት እዚህ ውስጥ ነው ያለው። አንድ ብቻ አይደለም በርካታ አጽሞች ናቸው ያሉት እና ትልቅ ደስታ ይሰማኛል። ዋው! ሌላ ጉዳዮቻችን ላይ ልውሰዳችሁ። ሌላኛው ጉዳያችን የሚሆነው እንግዲህ ወንጪና አምቦ ላይ የተፈጠሩ ጉዳዮችን ትላንት ይዤላችሁ በቀረብኩት ቪዲዮ በርካቶቻችሁ በጣም ጠቃሚ ኮሜንቶችን ስትጽፉልኝ ነበር። ይህ ደግሞ ይበልጥ እንድሰራና ለእናንተ አዳዲስ መረጃዎችን እንድሰራላችሁ አቅም፣ ጉልበት፣ ኢነርጂ ነው የሆነኝ። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ሁል ጊዜ ለሚሰሩ ሰዎች ፖዚቲቭ ኢነርጂዎችን ስትሰጡ የበለጠ እንድንሰራ ያግዘናልና ፈጣሪ ያክብርልኝ እያልኩኝ ለእናንተ የሚጠቅማችሁን ትልቅ የምስራች ደግሞ ይዤላችሁ መጥቻለሁ። ይህ ትልቅ የምስራች ደግሞ የሚሆነው ሌላችን መረጃ በዓለም መድረክ ላይ በርካቶች አንፈልግም አይሆንም ሲሉት የነበረውን አዶናይ ተቀብለውት ጊዜው የእርሱ ነው እያሉ በማህበራዊ ሚዲያ ላይ ሲዘዋወርና ሲያወድሱት ተመልክተናል። ካሉት በጥቂቶቹ እስቲ እንመልከታቸው። ዳይላን ፔጅ ታይም in አዲስ አበባ መረው ነገር ቋንቋ ነው። እንግሊዘኛ እንደ ሀገር እንደ ቁንጣን ያጠረን በእውነት Of course, yeah, we did, yeah. Yes. Well, I think we're always recording. Of course. I appreciate you. I rely on you. For views, more like that. That's so cool, bro. I love this talk, bro. This is the man here. That's the man. I told him, man. 2 kids, I love your jersey and your hairstyle. Yeah. እንዳያችሁት ነው እንግዲህ ከየስ ኦፍ ኮርስ ውጪ ምንም ነገር አልተወራም። ናቲም ዝም ብሏል። ማነዛልም ያው ይሻላል እሱ ትንሽ እየተንገዳገደ ነውና እናሻሽል ለማለት ነው።
እንደሰማችሁት በዚህ ቪዲዮ ላይ እነዚህ ትላልቅ ቦታ የምንሰጣቸው አርቲስቶች ለመግባባት ሲቸገሩና ጸጥ ለጥ ብለው ደከመኝ ከበደኝ ቸገረኝ ምናምን ሳይል ግን አዶናይ ብቻውን ይሄን ነገር የተጋፈጠ ይገኛል። በዚህ ዘመን እርሱ መኖሩ እጅግ አስደንግጦኛል። ሌላው ደግሞ ከፕሌን ገና እንደወረዱ እዛው ኤርፖርት ውስጥ በወፍራም ቡና የምንቀበላቸው ነገር አለ። በባለፈው በአይሾ ስፒድ ምን እንደተፈጠረ ታስታውሳላችሁ? እንዴት ፌንት እንደሰራ ማለት ነው። እና ደግሞ አንድ ቡና እንኳን ቢሆን ጥሩ በሄደበት ቡና የማዕዝ ቡናና ከባለፈው እንማር ለማለት ነው። ሌላው ደግሞ በዚህ ልጅ ትህትና ውስጥ የኛን ሀገር ቲክቶከሮችን እንድገመግም አድርጎኛል። 10 ሚሊዮን ፎሎወር ያለው ዓለም የሚሰማው ልጅ ምን ያህል ሃምብል እንደሆነ ተመልከቱት። እንዴት አዶናይን እንዳቀፈው እዩት። ይሄን ልጅ ሲያናግረው ናቲ ባርበርንም እና እንዳለበት ስታተስ እንኳን አይደለም የሚኮፈሰው። እዩት ምን አይነት ሃምብል ልጅ እንደሆነና ይሄ ለኛ ሀገር ቲክቶከሮች ትምህርት ነው። ምን ያህል እንዴት እንደሚኮፈሱ በትንንሽ ፎሎወሮች የምናውቀው የአደባባይ ሚስጥር ነው ማለት ነው። ተማሩ። እንዴት የኢትዮጵያ ገጽታ በቲክቶከሮችን በማምጣት ምናምኖችን በማምጣት የሚሉት ማለት ነው። እና ማን ይምጣለ ዘመናችንን እና አዶናይ ወስደውታል። ዛሬ እና አዶናይ በሚሊዮን የሚጠጉ ሰዎችን ያንቀሳቅሳሉ። አትችልም፣ ማንም አይችልም። ከዚህ በኋላ ትክክለኛ ኢንፍሉዌንሰር ከተባለ አዶናይ ነው። እና ሰዎች አዶናይን አለ አይደል እንዲህ የሰፈር ግሩፕ ውስጥ አትክተቱት። ይሄ በጣም ሌጀንድ የሆነ ልጅ ነው። እሱን ማነጻጸር ከፈለጋችሁ ከባህልና ቱሪዝም ጋር ምናምን አነጻጽሩት። እሺ የሆነ ጊዜ ላይ አዶናይን አጥፍተሃል ብሎ ያሰረው መንግስት ዛሬ ደግሞ አልመታሃል ብሎ ሊሸልመው ይገባል። ያው ነገር ግን ግር ያለኝ እዚህ ጉዳይ ላይ ምን መሰላችሁ? ቃል ቡቲክ በዓለም መነጋገሪያ የሆነ ወጣት ነው። ታዲያ በዚህ ትልቅ እድል ላይ ዳይላን ፔጅን ለምን ሊያገኘው አልመጣም? አንድ ያዙልኝ። ሁለተኛ ነገር ጆን ዳንኤል እንዴት ከዳይላን ፔጅ ጋር አልተገናኘም? ያዙልኝ። ሶስተኛ ነገር እንድትይዙልኝ የምፈልገው ደግሞ ትላልቅ አርቲስቶች፣ ጋዜጠኞች፣ ቲክቶከሮች አሉና እነሱ ከዚህ ጋዜጠኛ ጋር ወይም ደግሞ ከዳይላን ፔጅ ጋር እንዴት ሊገናኙ አልቻሉም? አሁን ድረስ ጥያቄ የፈጠረብኝ ጉዳይ ነው። ነገር ግን በዚሁ ደግሞ አንድ አቅጣጫ ተዘዝርባችሁ የምወደው ነገር ሌላ ደግሞ ከውጭ የሚመጡ ሰዎች ሲኖሩ ሌላ መመልከት የሚችላቸው ነገሮች ቢኖሩ ለምሳሌ አይሾ ስፒድ ሲመጣ አፍሪካኖች ሲመጡ የተደረገው ነገር ምንድነው? መጡ አፍሪካ አድዋ ሙዚየም ማስገባቸው ወዳጅነት ፓርክ ያሉትን ፓርኮች ታዩ። እነዚህ ነገሮች ተደጋገሙ እና አሁን ደግሞ ለሚመጡት ሌሎች ሰዎች ደግሞ ለየት ያለ ነገሮችን ማዘጋጀት ብንችል ምክንያቱም አይሾ ስፒድ አድዋ ሙዚየምን አሳይቷል፣ ዳይላን ፔጅ አሳይቷል፣ አፍሪካኖች አሳይቷል፣ ሁሉም አሳይቷቸዋል። አሁን ደግሞ ሌሎች ቀሪ ነገሮቻችንን ማሳየት ብንችል ብዬ መልእክቴን ለማስተላለፍ እወዳለሁ። ሌላው እዚህ ጋር ሳላደንቅና ሳላመሰግን የማላልፈው ነገር ቢሆን ቶቶት የባህል ማዕከል ነው። እያቸው ምን ያህል ኢትዮጵያዊነትን በተሞላ መልኩ ጥሩ አቀባበል አድርገውላቸው እንደነበረ ከዚህ ጋር ተያይዞም ሌሎች ሆቴሎች፣ ሬስቶራንቶች፣ የባህል ማዕከሎች ስራችሁን በደንብ እያጣደፋችሁ አሪፍ አድርጋችሁ የሰራችሁ ሀገራችንን ማስተዋወቅ ትችላላችሁ። ስለዚህ በደንብ በርቱበት ለማለት እወዳለሁ። ከኔ ሀሳብ ጋር የምትስማሙ ይመስለኛል። ብቻ ምን አለፋችሁ በጣም ደስ ስላለኝ ዛሬ ሀሳቤን ላጋራችሁና ደስታችንን ላካፍላችሁ ስለወደድኩኝ ስለ አዶናይ ደስታ ዛሬ ይዤላችሁ መጥቻለሁ። በሀሳቤ ተስማማችሁ የአዶናይ ደጋፊዎች እጅግ ደስ እንዳላችሁ ባለሙሉ ተስፋ ነኝ። ዛሬ እሁድ ነው። እሁድን ሳይከፋችሁ ሳይደብራችሁ ደስ ብላችሁ እንድትውሉ ይህንን መረጃ አምጥቼላችኋለሁ። ከሰዓትም አዲስ መረጃዎችም ይኖረናል። ስለዚህ አዳዲስ መረጃዎችን ስናገኝ ስለምን ደስ ይላችሁ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ላይ አጋሩን። የምትገኙት ምናሉሽ ላይ ነው። እስካሁን አብራችሁ የቆያችሁት የምወዳችሁ የማከብራችሁ እህታችሁ ነበርኩኝ። ፖዚቲቭ ኮሜንቶችን ስለምሰጡኝ ከወዲሁ እያመሰገንኩኝ አዳዲስ መረጃዎችን ይዤላችሁ እመጣለሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ መልካም ዜናዎችን ለመዘገብ ያብቃን እያልኩኝ በዚያ በቃው።